ይታወቃል። ፍቃዱ ጸጋዬ ጋርመንት ኤንድ ቴክስታይል የነዳጅና የኤሌክትሪክ መኪኖችን በዘመናዊ ወርክሾፑ ይገጣጥማል። በተለይ በህንዱ ማሂንድራ ፒክአፕ መኪና ይታወቃል። ፍቃዱ ጸጋዬ በቅርቡ ብስኩትና ዱቄት ፋብሪካ ሐረር ላይ ባለ 4 ኮከብ ሆቴሉን ሐረር ቤስት ዌስተርን ብሎ ሰይሞ ግንባታውን እያጣደፈ ነው። ጅቡቲ ላይ ባለው ሰፊ ፍሪዞን እየታገዘ ኢምፖርትና ኤክስፖርት ያደርጋል። በ0166722777 ደውለህ ስትጠራ ወዬ ፍቃዱ ጸጋዬ። ደቂቃችን እስከ 1 ሰዓት ድረስ ይቆያል። ሀሳብና አስተያየት ካላችሁ ደግሞ በ0115509151 በ0115536006 እና 6008 ላይ ብትደውሉልን ኢየሩሳሌም አበበ ሀሳባችሁን ትቀበላለች። በ8222 ላይ እንዲሁ የጽሁፍ መልእክታችሁን ብታደርሱን መልሰን ወደ እናንተ የምናደርስ ነው የሚሆነው። በላይነው ባገኝ ቴክኒኩን ይቆጣጠራል። ሰዓዳይታችሁን ደቂቃውን እመራለሁኝ። አብራችሁን ትቆዩ ነው በድጋሚ የመጋብዛችሁ። መሪዎች የሚዲያና ኮሚኒኬሽን ባለሙያዎች በባህር ዳር ከተማ የልማት ስራዎችን ጎብኝተዋል። በጉብኝቱ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማው፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ፣ የባህር ዳር ከተማ አስተዳደር የስራ ኃላፊዎች፣ የሚዲያና የኮሚኒኬሽን ባለሙያዎችም ተገኝተዋል። መሪዎች የሚዲያና የኮሚኒኬሽን ባለሙያዎችም በባህር ዳር ባዩት የልማት ስራም እንዲሁም መደነቃቸውን ነው ያነሱት። ዛሬ ያየነው ግን ሲወራ ከነበረው የተለየና ተቃራኒ ነው ብለዋል። እየተሰሩ ያሉ ስራዎች የሚያስገርሙ መሆናቸውንም እንዲሁ የተናገሩት። በጣና ዳርቻ የተሰሩ ያሉ የልማት ስራዎች የሚያስደንቁ መሆናቸውንም ገልጸዋል። በአባይ ላይ የተሰራው ድልድይ ግዝፈቱ፣ አሰራሩና ውበቱ የሚያስገርም መሆኑን ነው የተናገሩት። የባህር ዳር ከተማ የኮሪደር ልማት ከመታሰብ አስቀድሞ ውብ ሆኖ እየተሰራች እንደሆነች መረዳት ይቻላልም ሲሉ ነው የተናገሩት። ወንድሞቻችንና እህቶቻችን ያደረጉልን አቀባበል ደስ የሚል ነው። እንኳን ወደ ከተማችሁ መጣችሁ እያሉ በደስታና በፍቅር ተቀብለውናል ሲሉ ነው ለአማራ ሚዲያ ኮርፖሬሽን የተናገሩት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ ባለሙያዎች ጋር ውይይት አድርገዋል። በነበራቸው ቆይታም ካነሷቸው ሀሳቦች መካከል መገናኛ ብዙሃን በተለይ ተጽዕኖዎችን ከመቋቋም አንጻር ለሀገር የሚኖራቸው አበርክቶ የላቀ መሆን አለበት የሚለው በዋናነት የሚነሳ ነው። የኛ ሚዲያ አሳሳቢው ጉዳይ እና እንሰራበት የሚሻለው የሰፈር ሚዲያ ነው። ሌላው ቋንቋ ቢቀር ወንድሞች፣ ጎረቤት ህዝቦች የሚገለገሉባቸውን ቋንቋዎች ተውሰን እኛውም እዚህ ያለ አረብኛውም ቅድም እንዳለው አሉ ተጠቅመን መስራት ላይ ውስንነቶች አሉ። በቅርቡ የጀመርነው ስራ አለ። በእኛ በኩል ከውጭ ብቻ እየቀዳን እሱን የተሞካከሩ ጉዳዮች አሉ። እያጠናከርን እንሄዳለን። ሀገር ውስጥ ያለው ሚዲያ በዩቲዩብም ይሁን በሳተላይት ብሮድካስት የሚያደርጉ ሚዲያዎች ከሰፈርና ከመንደር ጉዳይ ያልወጡ ሰብስታንስ የማይገኝባቸው መሆናቸው ብቻ ሳይሆን ውጭ አለ የሚባለው ኤክስፖዠር አለው የውጭ ሚዲያዎች ያያል የሚባለው ያንን ዕውቀት የጎደለን የሚያመጣ የሚሞላ ሳይሆን ያለንን የሚያበጣብጥ። ለሚዲያዎችን ያለኝ ምክር ብዙዎቹ ሚዲያዎች የምትወድቁት ወደፊትም መውደቅ የሚያመጣባቸው ብዬ የማስበው አንድ ሚዲያ ተቋም 100 ሰው 100 ኤምፕሎይ ያለው ከሆነ ቢያንስ 60 ሪሰርች ሰርፍ እያደረጉ መረጃ የሚያነሳንፍ ብቻ ነው። ሁለት በዛ 3 ሰው ያንን ሪሰርች ፕሬዘንት ማድረግ ያለ የኛ ሚዲያ ጋዜጠኛ የሚሰበስበው መደመጥ አለበት። የእውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል እውነትን ካልገለጠ በቀር በሚኖረው ጩኸት፣ ክሊኮች፣ ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውን ጭምር ወደ ውስጡ አይወስደው። ያ ውሸት ቶሎ የሚተን ነገር ስለሆነ መዋሸትን እና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ይሆንላችሁ። በዚያ መንገድ የሚበላ እንጀራ መሆን የለበትም። እዛ ከሚሆን እውነቱን ጫካ ከፈለጋችሁ ጫካ መሄድ፣ ማየት፣ የተዛባ ነገር ካለ መግለጥ